በመታምነው በማንኛውም ሃይማኖት ሄደ እግዚአብሔርን ተመስገን በጧጧት ይቆማል። ምን ላድርገው? ጤነኝነት ነው። የስ ጤነኝነት ነው። አንድ ወንድ ብልቱ እንዲቆም ነው የምንፈልገው። ብልት አካባቢ ያሉት ጡንቻዎች በደንብ እንዲመገቡ፣ ቴስቴስትሮን ከፍ እያለ እንደሆነ ብልት አካባቢ ያሉት ጡንቻዎች፣ ነርቮች፣ ደም ስሮች ሁሉ ነገር ሰላም እንደሆኑ፣ ማክሲመም ጤነኛ እንደሆነ ሰላም እንደሆነ የሚያሳዩ ነገሮች ናቸው። ብልት የማይቆምለት ነው እየተሰቃየ ያለው። ጠዋት የማይቆምለት ለግንኙነት ቆመ ስል ልፍስፍስ ሴት ልጅ ብልት ውስጥ ለመግባት ያክል ጥንካሬ የሌለው ያኔ ነው አንድ ወንድ ጤነኝነት የለው የምንለው። ያኔ ነው ደም ስር ላይ፣ ሆርሞን ላይ፣ ነርቭ ላይ፣ ጡንቻ ላይ ያሉ ችግሮች ሊኖሩ ይችላሉ የምንለው። የዛኔ መታችሁ መታከም ትችላላችሁ። በማንኛውም ቶሎ መጨረስ ያለበት ባል ካለሽ ማድረግ ያለብሽ ነገሮች እነዚህ ናቸው። ስለዚህ ባሎች ለሚስቶቻችሁ ሼር አድርጉላቸው። መጀመሪያ የቶሎ መጨረስ በትክክል አለበት ወይ ነው። የመጀመሪያ ዙር ማንኛውም አይነት ወንድ ቶሎ ነው የሚጨርሰው። የመጀመሪያ ዙር ብዙ ሴቶች ሲጨርስ ስለሚያናድዳቸው ለሁለተኛ ዙር ዝግጁነትም ሆነ ምንም አይነት ሞራል አይኖራቸው። ሁለተኛ ዙር ግን ብታደርጉ ኖሮ ሊቆይልሽ ይችል ነበር። ግን ከመጀመሪያ ዙር በኋላ ሪያክት አደራረግሽ ሜቢ ሞራሉን ሊገል ምናምን የሚሆን ነገር አይነት ሪያክት ካደረግሽ ለሁለተኛ ዙር ዝግጁ አይሆንልሽም። ግን የመጀመሪያ ዙርን አልፈሽ ሁለተኛ ዙር ግንኙነትም እያደረግሽ አሁንም ቶሎ መጨረስ ካለበት አንደኛ የጭቅጭቅ መንስኤ መሆን የለበትም። አይኖ ትጎጃለሽ፣ ግን በትዳር ላይ ደግሞ ማለት ነው እንደዚህ አይነት ሳክሪፋይሶች እና እንደዚህ አይነት መሰጠቶች መኖር አለባቸው። ስለዚህ ምን ታደርጊያለሽ? ካልም በሆነ ሴትነትሽን ተጠቅመሽ በጣም ረጋ ባለ መንገድ እንዲታከም ወደ እኔ ትልኪዋለሽ እንጂ ጭቅጭቅ በፈጠርሽበት ቁጥር፣ ጭንቀት በፈጠርሽበት ቁጥር፣ በተለይ ደግሞ አልጋ ላይ ቶሎ ከጨረሰ በኋላ በስሜት ሆነሽ የማይሆን ንግግር ከተናገርሹ ስነ ልቦናውን ትጎጂዋለሽ። ስለዚህ በአካል ቀስ ብለን በቀላሉ ልናስተካክለው የምንችለው ቶሎ መጨረስ ስነ ልቦናዊ ሆኖ ይቀመጥብናል ማለት ነው። ስለዚህ ቶሎ መጨረስ ያለባችሁ ወንዶች ይሄን ቪዲዮ ላኩላቸው ለሚስቶቻችሁ። እናንተ ደግሞ መታከም ከፈለጋችሁ መታችሁ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ